ወጣቱ የብሩህ አእምሮ ባለቤት ስለመሆኑ ከሚመሰክሩ ክስተቶች መሃል በወጣትነት ዕድሜው ላይ የሂሳብ ሊቅ ተብሎ ዕውቅና ማግኘቱ አንዱ ሲሆን፣ ሌላው ደግሞ በእንግሊዝ ኮሚኒኬሽን ዋና መስሪያ ቤት ጁኒየር የመረጃ ተንታኝ ሆኖ የድብቅ መረጃ አገልግሎት ቢሮ በሆነው በMI6 ውስጥ ተቀጥሮ መስራት መቻሉ ነው። በለንደን መኖሪያ ቤት ውስጥ ነሐሴ 23 ቀን 2010 ሞቶ ሲገኝም በአገልግሎት ላይ እንደነበርና ግራ በሚያጋባና አጠራጣሪ በሆነ ሁኔታ ሞቶ መገኘቱን ፖሊስ አስታውቋል። ፖሊስ በምርመራው የወጣቱ ሰላይ ሞት ከተፈጥሯዊ ውጪ የሆነና በወንጀል ድርጊት የተፈጸመ ሊሆን እንደሚችል አረጋግጧል ተብሎ በጊዜው ተዘግቧል። ከሕልፈተ ሕይወቱ ጋር በተያያዘ ሁለት የዊሊያምስ ምስጢራዊ ሥራዎች ሩሲያን የተመለከቱ እንደነበር የሀገሪቷ ፖሊስ ተናግሯል። ከነዚህ ምስጢራዊ ተልእኮዎች ውስጥ አንደኛው የአሜሪካ ብሔራዊ ደህንነት ኤጀንሲ ሞስኮ የሚገኘው የማፊያ ህዋሶችን ጨምሮ የተደራጁ የወንጀል ቡድኖች የሚጠቀሙባቸውን ዓለም አቀፍ የገንዘብ ማጭበርበር መንገዶችን ሲሰልል እንደነበር የሚያረጋግጡ ሞቱን ተከትለው የወጡ ሪፖርቶች ጠቁመዋል ተብሎ ተዘግቧል።